እና አንድ ቪዲዮ ስሩ እና ይላችኋል የምትሉ ከሆነ ሜንሽን አድርጌ አካውንቱን አንድ ቪዲዮ ልስራለት፣ ፎሎ አድርጉት። እሺ ኦኬ። እሺ አዎ በቅርቡ የሆነ ስራ እንደምንሰራ ተማመንብሻለሁ። እሺ ነበር ታዩስ አብሽር ምን ሆናችሁ ደግሞ? ምን ሆናችሁ ነው? ኢንሻአላህ አንድ ቀን ሴት ነሽ ወንድ ነህ አንተ ኮተታ፣ ምን አባህ ገባህ? ኮተት እኔ እሷ ስትሄድ ሳደመለ ኮተታ ምን ናገባችሁ? እንደዚህ ግን ኧረ ወይኔ እኔ ግን ስንት አለቅላቂ ሰው አይቻለሁ። በኢየሱስ ስም ስራ የላችሁ ስራ የለም። ማርያምን አሁን እንደሷ ታናሽ እህቱን ምናምን ነገር ይነግሯል። እሷ እኮ ገና እኮ የኔ ውዶች የኔ ማሮች እና ህይወት ስራ ነው የተሰራ። ኦልሬዲ ደግሞ እንደዚህ እየወጣው የምሰራቸው ስራዎች ሊያበረታቱ ነው የሚገባው። ኦልሬዲ ሞዴል ሊያደርጉኝ ይችላሉ። ብዙ ቦታዎች ላይ ለፊልም ልመረጥ ይችላለሁ ምናምን ነገር እና ብዙ እድሎች አሉ። የሚገባሽ እዚህ ጋር እኔን ከማስለቀስ በላይ እነዛ ቪዲዮዎች በሚሊዮን እንዲታዩ አድርጎ ሰው ጋር ተደራሽነት እንዲኖራችሁ ማድረግ። እግዚአብሔር ይመስገን በሚሊዮን ነው የሚታይልኝ ሁሉም ስራዬ። ገብታችሁ ሪፖርት እየተደረገ እንትን እየጠፋብኝ እንጂ በሚሊዮን ነው የሚታየው እና ምንም አይነት ቅሬታ የለንም። ምንም አይነት ንግግር የለንም። ምንም አይነት ጣብ የለንም። በውስጥ እየሄዳችሁ ብዙ ነገር ስትሉት እንደዚህ ነው ልጅቱ እንደዚህ አራላፊ ማስፈራራትና አይነት ነገር መሰለኝ እንደዛ ስትሉት እሱ ምን አለ እኔ በቃ ካሁን በኋላ አደራችሁን አንሱልኝ አለ። እኔ ለማንም አደራ የምሰጥ ልጅ እቃ አይደለሁም። እቃ ነው አደራ የሚሰጥ የሰው ልጅ ለራሱ አያንስም። እሺ እወደዋለሁ፣ አከብረዋለሁ፣ ያከብረኛለሁ፣ እወደዋለሁ። በጣም ነው የሚወደኝ እንጂ እቃ አይደለሁም እኔ። እሺ እኔ በጣም እንትን በቃ ላፊ ከሆነ እኔ ከአዳኞቹ ተብለው እዚህ ታመሜ እዚህ የደረሰልኝ ሰው አለ ከአዳኞቹ መሀል ማለት ነው። እናንተ እኔ ጋር መድረስ ትችላላችሁ። ለሰው አሳልፋችሁ አትስጡኝ። የምትወዱኝ ከሆነ የምታከብሩኝ ከሆነ እኔ ለሰው መስጠት አይጠበቅባችሁም። እኔ እኮ እናንተ ለሰው አሳልፌ አልሰጥም። አይደለም መስጠት ማለት ነው። እገጥማለሁኝ ማይ እንደ ጅል ነው የሚያወጣኝ ሰው። እመቤቴን ነው የምልሽ። ላፊ በቃ እነሱ ከሚያውቋቸው ከሚያከብሯቸው ሰዎች ራሱ ምን እንደዚህ ትያለሽ? ራሳቸው ህይወታቸውን እየኖሩ ያንቺን ህይወት እያበላሹ እየተባልኩ እገጥማለሁኝ በእነሱ ምክንያት። እና ስራ ነው ስራ ስሰራ እነሱ ካበረቱኝ ጥግ ድረስ እሄዳለሁኝ። ማንም ስላለ ምንም ስላለ አይደለም። እዚህ መሀላችሁ ከስንት አንድ ነው የሚወደኝ ሰው፣ እዚህ ጋር የሚጠላኝም ሰው አለ። እና ስራ ስሰራ ስራዬን ውደዱት። የማይመቻችሁ ስራ ከሆነ እልፍ ማለት በቃ የኔን ማደግ የኔን ከፍ ማለት የሚስቁ ልጆችን ሞዴሬተር ያላችሁ ልጆች ሚውት አድርጉልኝ። እዚህ ጋር የአማትሽ ቤት አይደለም ነው ውጪ ስለማልሳደብ እዚህ የመጣሽ ልጋግሽን አትለቅ ተሳታሪ ቤትሽ እዛው። እሺ እኔ እናት በጣም ተረጋጊ እንትን እያልኩ ነው። እና ወይ አንዴ ልጨርስና ታወሪያለሽ። እና በእነሱ አሁንም ቢሆን ይውላችሁ እና ትናንትና በጣም ስሜታዊ ሆኜ ላፊ አሞኝ ሁሉ ነበረ። እቤትም አይደለሁኝም እና አሞኝ ሁሉ ነበረ ማለት በማንም አይደለም ለማንም ብዬ አይደለም ለማንም ልቅምቅም ብዬ አይደለም። እሺ ልጆች ስለሆኑ ነው ያለቀስኩትኝ። ያመመኝም የተሰማኝም ስለማምንባቸው ስለምተማመንባቸው ነው። ደግሞ አንድ ነገር ልንገራቸው፣ በእኔና በአዳኞቹ መሀል የሚገባ ሰው ይሄ ነው።
እኔ እና እነሱ መሀል ማንም ሰው ሊገባ አይችልም። እስከ ጥግ ድረስ ልናገራቸው ሊናገሩን ይችላሉ። አንድ ሰው በእነሱ መሀል ገባ ማለት እኔ ጋር ብሎክ ናችሁ። ማንሽ ሀዩነሽ ማን የምትባይ ልጅ እኔ እመክራለሁ የምትይ ልጅ አለሽ። አዳኞቹ ነው ምናምን ብላ ሆነ ኮሜንት ላይ ተሳርባ አይቻት ጥርሷን ያጠፋዋት። አመት ሙሉ እኔ ስር ናት። ትናንትና ነው ብሎክ ያደረኳት። አንድ ሰው በእኔና በልጆች ልጠላቸው እላፊ ልጥላቸው በቃ ይበተኑ እንጂ አንድ ሰው በእኔና በእነሱ መሀል አንድ ሰው እንዲገባ አልፈልግም። እስካሁን ድረስ ተከባብሮ የሚኖር እስካሁን ድረስ ተዋዶ የሚኖር መሀላቸው የማይፈለቀቅ እንደኔ ልቦና ያላቸው አንዳንድ መሀል ላይ የሚገባ ሰው ሊበጣብጣቸው ይችላል እንጂ እኔ ከፍም ዝቅም አደረጉኝ በልጆች አንድም ሰው እንዲናገረኝ አልፈልግም። በቃ እስከ ጥግ ድረስ ልናገራቸው ማይ ያበዛኋቸውም ከፍ ያደረጉኝም ከፍ ያደረግኳቸውም አብረን ነው። በቃ እዚህ የደረስ ነው አይደለ? እዚህ የደረስ ነውን እኛ የተገናኘ ነውን ደማችሁ ደሜ ነው ብዬ ያልኳቸውን ቃሌን መቼም ልበላ አልችልም። ማንም መጥቶ ሊያፈርስ አይችልም። ይራቁኝ። መቤቴን የምሬን ነው። ብሎክ አድርጋችሁ ልትወጡ ትችላላችሁ። አንድ ነገር ማንም ሰው እንዲናገራችሁ አልፈልግም። ማንም ከፍ ዝቅ ሊያደርጋችሁ አይችልም። እኔን ለመናገር ደግሞ መጀመሪያ እነሱን እለፉ። እነሱን ለመንካት ደግሞ እኔ መጀመሪያ ማለፍ አለባችሁ። እና ብዙ ወጥመዶች አሉ በነገራችሁ ላይ የምትወዱኝ የምታከብሩ ሰዎች የምትገነዘቡ አላችሁ። ብዙ ነገሮች ሆን ብለው የሚሰሩ እውነት እኔ ማለት ታውቂያለሽ ባዶ ልሙጥ ወረቀት ታውቂያለሽ፣ የነጭ ቲሸርት እዚህ ላይ ታውቂያለሽ ያስያዙትን የሚይዝ እኔ ማለት እንደዛ ነኝ። ሂጅ ባሉብኝ ምሄር ነኝ። ልጥላ ግን ሰውን ከጠላው መቼም ልወድ አልችልም። ማንንም ልጠጋ እችላለሁ፣ ግን ሰርቼ ላዩ ላይ ለማሳየት ሊሆን ይችላል። ከፍታዬን ለማንም ሰው ማሳየት እፈልጋለሁ። ርቄ ከዛ ሰው የትም እጅ አይደለም ላዩ ላይ ሆኜ ነው ከፍታዬን ማሳየት እንፈልገው። እንዲህ እንደዚህ መቀየር ትችላለች እንዴ እንዲሉ ነው የምፈልገው። እንደዛ ልሆን እንጂ ጅል አይደለሁም። የዋህ ነው የሰው ልጅ የዋህ ነው ተብሎ ደግሞ ዝም ሲል ደግሞ ፈርቶ አይደለም፣ ዝምታ መልስ ነው ብሎ እንትን ስለሚል ነው። ስለዚህ እኔ ያለቀስኩት ለልጆቼ ብቻ ነው። ማንንም ነው የማልሰማው። እኔ አካውንቱን መጣል ትችላላችሁ። አሁንም ሪፖርት እየተደረገ ነው። ትናንት የሰራሁትን ቪዲዮ አጥፍታችሁታል፣ ተመልሷል። ክፍል 1 የምሰራውን ተከታታይ ድራማ አጥፍታችሁብኛል። አቤና ጋር እንለያይ የሚለውን ቪዲዮ አጥፍታችሁታል። አካውንቱም ሊጠፋ ይችላል። የወደደኝ ሰው መቼም ሊጠላኝም ሊርቀኝም ምንም ቢደረግ እንኳን ሊርቀኝ አይችልም። ነገር እየኮተኮታችሁ እኔን ከልጆች ጋር ለማጣላት እኔን እንደዚህ ነው ደጋረገቻችሁ ደጋረጉሽ ምናምን ማርያምም እስኪ ማርያም በሉ። በቃ ተስፋም ያለኝም እንደ ህፃን ቁጭ ብዬ የማወራቸውም ጊዜ ሰጥቼም ከጨዋታ ያስቀድሜ ከራሴ ጊዜ አስቀድሜ ታመሜ እንደዚህ ክርስስብ እየገባሁት ብጠላቸው ነው እንዴ? ንገሩኝ እስኪ። ብጠላቸው ነው አይደለም። ስለዚህ በእኔና በልጆች መሀል ማንም ሰው እንዳትገቡ። ያ ሰው ማለት ለእኔ ጠላቴ ነው። ድጋሜ ራሴ ነኝ የምወጋችሁ። እሺ። እና ብዙ ስህተቶች አሉ። የእኔ ልጆች ደግሞ ለአንዴም ለመጨረሻም ጊዜ የምነግራችሁ ነገር ቢኖር ሲኦል ገብቼ ዲያብሎስ ጋር ቪዲዮ ልሰራ እችላለሁ። የእኔ ከፍታ ከሆነ የሚያስደስታችሁ የኔን ከፍታ ብቻ ተመልከቱ። እናንተ ቆይ የምፈልጉም ከሆነ ባላመጣለሁ። ሚካኤል ባልፈልጋችሁ ከሆነ አመጣላችኋለሁ ጊዮርጊስን። እሺ ባል የምትፈልጉ ከሆነ አመጣለሁ። እኔ ምን ልበልሽ? ቆይ በወንድ የምትቀይሩ ከሆነ ባል የምትፈልጉም ከሆነ አመጣለሁ። ማሮች እኔ ምን ይባላል አሁን ይሄ ባል? አዎ ውዴ ምን ላድርግሽ? ሲመጣ እኔ ጋር ሀያ ብላችሁ ጀምራችሁ እኔ ስም ያወጣሁላቸው ሰዎች አይደሉም እንዴ? ዛሬ በእኔ ቤት ብሎክ ተደርገው ጭራሽ አጠገብ የማይደርሱት የኔን ፎቶ ይፖስታሉ። ማንም ሰው እኔን ለፎሎ መሰብሰቢያ ልታደርጉኝ አትችሉም። የእኔ ልጆች ማለት ፎሎ መሰብሰቢያ ለማደግ አይደለም። በእርግጥ እኔ ከፍ ባለ ቁጥር የእኔ አንድ ስቴፕ አካውንቴ ከፍ ባለ ቁጥር የእነሱም አብሮ ነው የሚያድገው።
ሁሉም ልጆች ማለት ነው። እግዚአብሔር ይመስገን ደግሞ ማለት ነው እኔ እስካሁን ድረስ በውስጥ መጥተው በስነስርዓት ያወሩ ልጆች አንድ ቀን እንኳ ባህሪያቸው ተቀይሮ አያውቅም። ግን ትናንትና የአዳኞቹን ፕሮፋይል ለጥፋ እዛ ጋ የኔን ስም እያስነሳኝ ስታሰደበኝ የሆነ ስሜት ተሰምቶኝ ነው ገብቼ የተናገርኩትና ዛሬም ነገም ወዳችኋለሁ። ይህም ማወቅ አለባችሁ። ዛሬም ነገም ልጠላችሁ አልችልም። የከፍታዬን መሰረት እናንተ ናችሁ። ዛሬ የመድረሴ ምክንያት እናንተ ናችሁ። እሺ መሀላችሁ የሚገባ ሰው አለ። ያን ሰው እያወጣችሁ እየመነጠራችሁ መጣል አለባችሁ። ገባችሁ? ከኔ ጋር የሆነ እኔ እዚህ ጋር ላውራ እንጂ እኔ በውስጥ መጥቶ አንድ ሰው ከኔ ምንም ነገር ሊያገኝ አይችልም። ቁጥብ ነኝ፣ እግዚአብሔር ይመስገን። መወራውን ነገር አውቃለሁኝ እና ስራ ሰርቼም ዋናው አይዲያ እነሱን ከጨረስኩ ማለት ነው ማሂ እንዳለ ልጆቼ ልግልግል ብጣሉብኝ እኔ ማለት እኔ ያሰብኩት ምን አለ መሰለሽ ቦቸራ መጨረሻው ስቴፕ ላይ ገብቷል ማለት ነው። እሱ የገባበት ምክንያቱ ማለት ነው ደግሞ እኮ ይቅር ብዬ ነበረ። ማርያምን የምሬ ነው። የመጨረሻ ስቴፕ ነው፣ መቅረት ይችል ነበረ። ግን የእኔ ልጆች አንቺ ላይ ሪፖርት አያረጉም አለኝ ማለት ነው። ገባሽ? እኔ ደግሞ የአንተ ልጆች ናቸው የኔን አካውንት ሊጥሉ የተነሱት። በዚህ እንትን ተባባልን። እሺ እንደዛ ከሆነ እኔ ልስራበት። እኔ አብሬሽ የሰራሁት ቪዲዮ ከተዘጋ የእኔ ሳይሆኑ አዳኞቹ ብለው የገቡ መሀል እነሱ ናቸው የሚያዘጉብሽ። ይሄ ቪዲዮ ግን ከቆመ የእኔ ልጆች ናቸው የሚያዘጉት አለኝ ማለት ነው። ግን ደግሞ ማታውኑ ነው የጠፋው ቪዲዮ። ማታውኑ ተሰርቶ ማታ ነው የጠፋው፣ ሌሊት ላይ ሲጀመር ማለት ነው። ያንቺ እንደዛ ነው፣ ምንም ነገር ሳታጣሩ። ገባሽ አይደለ? ይኸውልሽ ውዴ፣ አሁን ከሆነ ሰው ጋር ስትጣይ ማለት ነው ከአንቺ ወገን ወይ ከሱ ወገን ላይሆን ይችላል ሪፖርት የሚያደርጉብሽ። ገባሽ? ምናልባት ከሁለታችሁ ይኸውልሽ አሁን እሱ አሁን ኦልሬዲ 1 ሚሊዮን ስለገባ ሪፖርት የሚያደርጉበትን ሰዎች ያውቃል። የኔ ደግሞ አያውቅም እና የኔ አካውንቱ አያውቅም ማለት አያወጣም ሊሆን ይችላል። መሀል ከሱም ጋር ይኖራል ከኔም ጋር ይኖራል። ኦልሬዲ የእውነቱን ስነግርሽ ማለት ነው። እና በዛ ምክንያት ነው የተሰራው። ግን ደግሞ ብቻ እግዚአብሔር ይወቅ። ግን እንደዛ ነው ቪዲዮ የተሰራበት። ምክንያቱም ሳያውቁ ጭራሽ ምንም አይሰማኝ። ስራዬ ነው፣ በቃ ስራዬ ነው። ይሄ የመጣሁበት አላማዬ ነው። ተመልሼ ስደት ሀገር ከመሄድ ምንም ቢሆን ይሰራለሁ። ሲቀጥል ደግሞ ለውጤን ማሳየት የምፈልገው እዚሁ ሁኜ ነው። አችልም አይደለ የተባልኩትኝ እችዬ ማሳየት ነው እዚህ ጋር እኮ። እንደዛ ካልሽ ማለት ነው ይልሽ ማሬ፣ እንደዛ ማሳየት ከፈለግሽ ማለት ነው አሳያችኋል። ከዛ ማለት ነው ልጆቼ ምን አረጉ እኔ ነኝ ልጆች ላለው እናቴ ይሉኛል። እኔ ከወለደቻቸው እናታቸው ራሱ እኔን ከነጠሉ ቅር ይለኛል። እውነት ቅር ይለኛል። በጣም ነው ቅር የሚለኝ። ምክንያቱም ጊዜን ሁሉ ነገሬን የምሰጣቸው ለነሱ ስለሆነ በጣም ነው የሚደብረኝ። ገባሽ? እኔ ከእናታቸው የሚለዩ ከሆነ በጣም ነው የሚከፋኝ። እላፊ ማለት ነው። እና ፕሮፋይላቸውን አጠቆሩ። ማይ ገብርኤልን እንደሞት እናታቸውን ልክ እንደሞተ ሰው ማለት ነው። እኔ እንደዛ ሲያጠቁሩብኝ እሺ አይሰማሽም አንቺ? ከዛ ተሰማኝ። ከዛ አለቀስኩ። ከዛ ታመምኩ። ይኸው ታመመኝ ቀረሁ። ግን ደግሞ እኔ መረዳት ያለብኝ ነገር ቢኖር ሁሉም እኔ ጠፋው ማለት ሁሉም ነገር ቀረ ማለት ነው። እኔ ስኖር ነው እናንተ አልችልም። እኔ ከአንቺ ግራ የገባኝ ባህሪ ልንገርሽ። ይሰማሻል አይደለ? እነሱ ባደረጉት ነገር በጣም ተሰምቶሻል። ምናልባት የቴሌግራም ግሩፕ ይኖርሻል አይደለ? ሀሳብሽን እዛ ጋር የምትፈልጊውንና የማትፈልጊው የለኝም። ኧረ እኔ የለኝ ምንም አይነት ግሩፕ ውስጥ የለውም። እንደዋለች ብሎ የሚያመጣ ሰው እኔ ልጆች ወዳቸው ስሚኝ ማየ። አሁን ብዙ ሰው ምን ይላል? ምን ታውቃላችሁ? አሁን ብዙ ሰው እኔ የሆነ ነገር እያዘዝኳቸው እኔ የሆነ ነገር አዳኞቹ ይሄን ያህል ነገር ሲያደርጉ አንዲ ነገር እንኳን አላውቅም። አንዲ ነገር በሪ ተቆርቁሮ ነው እቃ እንኳን ሲመጣልኝ የሚመጣልኝ። ምንም የማውቀው ነገር የለኝም። ብዙ ነገር መጥቶልኛል፣ እግዚአብሔር ይመስገን። ፈልገው እስካደረጉት ድረስ ደግሞ የልጆች ስጦታ እስከሆነ ድረስ ማንም መቃጠል ይችላል፣ እስከ ጥግ ድረስ ማለት ነው። ማንም አንድ ነገር አንድ ነገር አላውቅም። እቃ ሲመጣ በር ተቆርቁሮ እቃ ተቀበይ ነው የሚባለው፣ ከውጭ ሲላክልኝ ማለት ነው። ቲቪ ተገዝቶልኛል ከንቧ አላውቅም። ማነው ይዞት የመጣው? ያያ። ይህም ጠረጴዛም ተገዝቶልኛል፣ ያያ ነው ይዞት የመጣው ቤት ውስጥ እላፊ አላውቅም። ቪዲዮ ሁሉ ተቀርጿል፣ እግዚአብሔር ምስክሬን። እና ግሩፕ አላት። ግሩፕ ኧረ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። እኔ ግምጃ
እኔ ግምጃ ግሩፕ ውስጥ እጄ ለምኜ ብለምንም አላፍርም። ልጆቼን ግን አላረገውም። እኔ የምሰራው 24 ሰዓት እዚህ ጋር የምሰጠው የምሰራው ለማግኘት እስከሆነ ድረስ ከማንም ብር አለምንም ከማንም ሰው። ግን እንደዛ ብለው ለጠፉ እንደዛ አሉ። እግዚአብሔር ይመስገን ኩሩ ነኝ። ለዛም ነው የምሰራው። ሰራሁኝ ደግሞ ከማንም አልፈልግም እና ፈልገው ነው የሚያደርጉት። ፈልገው እስካደረጉልኝ ድረስ ደግሞ ወይ ማሮች ከቻላችሁ ፎቅም ስሩልኝ፣ አንዳኞቹ ፎቅም ስሩልኝ፣ መኪናም ግዙልኝ። እንዲያው እንትን መተኛ አልጋ የራሱ እየተመቸኝ አይደለም አሁን። አንዳኞቹ እውነት አልጋ እየተመቸኝ አይደለም። እንደዚህ ወደ ኋላና ወደፊት የሚንቀሳቀስ አልጋ ፈልጋለሁ። ምግብ የሚያመጣ እንትን ማሽን ካለ እንደዚህ የሚሄድ እናንተ እሱንም አንጡልኝ። ልጅ አይደላችሁ? ልጅ ደግሞ ማድረግ አለበት። ቲቪ መክፈት ምናምን አልችልም፣ መሄድ አልችልም፣ መንቀሳቀስ በጣም እየደከምኩ ነው፣ እያረጁባችሁ ነው እና የሚንቀሳቀስ እንትን ነገር ካለ ማሽን ሰው ጋር መኖር አልፈልግም። ከሰው ጋር ለል ብዬ ነው። ማሽን ካለ ይቺ ሲጥ እያለች እንደዚህ እያለች የምትሄደውን አንጡልኝ። ልብስም የምታጥብ ቲቪ የምከፍትልኝ፣ አልጋም ደግሞ የሚያሽ ወንበርም የሚያሽ ካለ ግዙልኝ። ፎቅ በፎቅ ላይ ግዙልኝ። እውነት ግዙልኝ። እኔ የምትወዱ ከሆነ ምን ሊውጣችሁ ነው? እንዲሁ እኔ ገና አልተደረገም ምንም ነገር። እግዚአብሔር ይመስገን ምንም ነገር አላየሁም እና ገና ነኝ ማሮቼ፣ ገና ነኝ። ገና ወደፊት በተራመርኩ ቁጥር እነሱም ወደፊት ይራመዳሉ። ማለት ሌላ ነገሮች ሊኖሩ ይችላሉ፣ አይታወቁም። እንዲያው ውስጤ እየነገረኝ ነው። እና እነማን ገለቴ ማሮቼ እንግዲህ ልጆቼ ተናግሬያለሁ። ፎቅ በፎቅ ላይ ስሩልኝ። እንዲሁ ቢያንስ 3 4 እስከ አራተኛ ይበቃኛል። እውነት አይበቃኝም? አራት ፎቅ 4 ፎቅ። እናንተ የምትናደዱ ሰዎች ደግሞ መረዳት የምትፈልጉ ከሆነ አንደኛውን ክላስ ሰጣችኋለሁ። እኔ እንደናንተ አይደለሁም እና ይችላሉ። ስለሚቻል ነው ማሮቼ። አትርፈጥፈጡ፣ አትልከስከሱ። የእነሱን ሪከርድ እያወጣችሁ ለማሸማቀቅ አስበውበት እራሳቸው ፈልገው እስካረጉ ድረስ በራሳቸው ነገር ማንም ሰው አይመለከተውም። ቂጥ አይደለም አፍሽ አይደለም ነገለቴ፣ ቂጥሽ ይቃጠላል ገና። ገባችሁ? ግምጃ ሀብታሙ። እኔ ከማንም ሰው ገንዘብ ለምኝ አላውቅም። ከልጆቹ ስጦታ ግን አይደለምና እንደዚህ ትልልቅ ነገር ቁርሲ አበባ ታውቃላችሁ? አርቲፊሻል ጉትቻ ታውቃላችሁ? እሱን ራሱ እቀበላለሁ ማለት እሱን ራሱ እቀበላለሁ። እውነት ድብና አድርጌ ነው የምቀበለው። የልጆቼ ነዋ። ታይ አይደለም አስጨርሽኝ ማሬ፣ አስጨርሽኝ። እና አይደለም ጭንቅላታቸው አይደለም ገላቸው አይደለም የሞቀው፣ ቂጣቸውን የተቃጠለው በእንደዚህ በጥቂት ነገር እኔን እየተቹ ማለት ነው። ስለዚህ እኔ ግምጃ ነኝ። ሲቀጥል ደግሞ ስለምችል ነው የተደረገልኝ። ጀግና በርቺ። እናንተ እኔን ለመጣል ሪፖርት ስታደርጉ አካውንቱ ላይ እነሱ ደግሞ በርቺ አለን እንደዚህ ነን እያሉ ነው ማሮቼ። እውነቱን ስነግራችሁ ክርስቶስን እኔ ማንንም ሰው አካውንት ራሱ የለኝም። ማሂ መቤቴ የራሴ ገንዘብ ራሱ እንደዚህ የምጠቀመው እንደዚህ ሰርች የማወጣው ራሱ ሰው ጋር ነበር። አካውንት የለኝም እኔ መቤቴን ከመጣሁ ጀምሮ እንግዲህ ኦልሬዲ 3 ወር ሊሆነኝ ነው። እና እየለመነ ይኸው አካውንቷ ምናምን ብለው ሲያወጡ ግርም አለኝ። አካውንት ደግሞ የሌላ ሰው ነው። ያ ሰውዬ ደግሞ መጥቶ አራዳና ቤት አካውንት የራስነሽልኝ አለኝ። ማርያምን እና ስለሚች አሁንማ ያስተካከልኩ ነው እግዚአብሔር ጋር እና ስለሚቻል ነው ማሮችዬ፣ በጣም ነው የሚቻለው። እና እንግዲህ እኔ በርበሬ መታጠን የምትፈልጉ ሰዎች ካላችሁ በርበሬ ታጠኑ። ምንም ማድረግ አይቻልም። እየረዱኝም ከሆነ ይችላሉ። ኦልሬዲ እናት ነኝና በወር ስንት ነው የምታስገቡልኝ አዳኞቹ? በወር ነው በአመት ይሻላል በወር እና ይገባልኛል። እና ምንም ማድረግ አይቻልም። ተካሱ ማሮቼ፣ እስር ቤት ይዛችሁ ካቴና ይዛችሁ ትሄዱ። ቅጥል ላላችሁ ድምፃቸውንም ማውጡት። ምንም አያርጉ፣ ማንም አድርጉ። ጭራሽ የጥጋቸው እኔ ልጆች የጥጋቸው የሚደርስስ የለም። 100 ሺህ የተላከልኝ። ኧረ ተው ማሮቼ፣ 100 ሺህ ብቻ አይደለም። አይ 100 ሺህ ይሄማ መካር ነው የሚሆነው እንዴ። 1 ሚሊዮን አልተላከልኝም። 1 ሚሊዮን ተልኮልኛል። 1 ሚሊዮን ካለ 4 ሚሊዮን ቢኖረኝ እዚህ ቁጭ ብዬ ለምን ነበር። እና ማለት ነው ምንም ማድረግ አይቻልም። ስለሚቻል ነው። አትናደዱ። በዚህ አይነት ነገር አስተያየት ልስጣችሁ ብዬ ነው። እና ደግሞ ትናንትና እንደዛ ተናድጄ ወጥቼ
ታሜ ውይ ደግ አረጉሽ ብላችሁ እኔን እነሱ ደግሞ ደግ አረገቻችሁ ብላችሁ ፖስታችኋል። ይሄ ነው መቤቴ፣ ይሄ ነው። ጭራሽ ቤቲ የምትባለው ጥፍራም እርግብ የምትባለው ጥፍራም ከኔ እጅ የማይወጡ ልጆች ናቸው። ወጣን ካሉ በጭንቅላዋ ደፍቼ ገፍፊያት ነው ቋንጣ የምሰቅለው ስጋዋን ማሬ። አይወጡም። እሺ በጣም ጀግኖች ናቸው። ሲጀመር ደግሞ እሺ ሁለቱን ነው እየተከታተላችሁ ለማጥፋትም ሪፖርትም አካውንታቸውን ቂቂጣችሁ ይቃጠል። ማሮች አካውንት ቢቃጠል አካውንት እኔ ያኛው ሲከፈትልኝ ይሄን ለአንዲቱ እሰጣታለሁ። ንፍጣ ሞላ አሳድጌ ነው የምሰጣቸው ካሁን በኋላ እንደው። ስለዚህ ምን ልላችሁ ፈልጌ መሰላችሁ? ጓለልባችሁ እኮ ፈልጌ አይደለም፣ ግን ስራችሁ ያናድዳል። አዎ ስለሚያናድድ ነው። እና አዎ ቤት የምትባይ ጥፍራም ከኔ ይወጣሉ ካሉ ለምን ታፓት ታደረጉም? ግን የወሬ ጥማት እንትን ማዳም ስታቃጠላት ትውላለች። የእሷን ንዴት መታኔ ለመወጣት ትሞክራለች። ወጋሙላ ህይወቷ እንዲያትመራ በቃ ውጭ ከዚህ በገዛ ቤቴ ደግሞ ምን አገባሽ በቃሽ ትላ ከካም ውጭ ገዛ ጥፍራ በቃሽ ትለኛለኝ። ደግሞ ልታዘዘኝ ነው እንዴ እሷ እየተናገረች ናይ ውጭ ገዛ ሀይ እኔ ዝም ስለምን ልደነፊ ነው እንዴ ደግሞ በቤቴ ቡናዬ መውቻቸው ዝም ረስ ወይኔ ዛሬ አዎ ማሪ ወይኔ ዛሬ አይደለም እውነቴን ነው። እንቅጭም ተናግሬ